ያስፈልገኛል የድሮ ስልክሽን መቀየር ይሻላል ውድ ነው አይደል ኢሚር ለምሎብኝ ነው ለኛ ይሄ በጣም ውድ ነው ሁለታችንም ስራ የለንም ፓውላት መጣም እንዴ እኔ የምሰራው ስላለኝ ግን ደውልልሻለሁ ፕሮጀክቱን የማስረከቢያው ሰዓት አልፏል ታውቃለህ አይደል ሌቫንት እንደማይከፋው በጣም እርግጠኛ ነኝ እማዬ ኢሚር ደወለ አቤት ቤት ነኝ የስነውበት ክፍለ ጊዜ አልቋል እንዴ ፕሮፌሰር ሌቫንት ስላልመጣ ምንም ነገር አላወቅንም ቡለንትና ከቡለንት ጋር እስክንስማማ መጠበቅ ነበረብሽ ለመጨረሻ ጊዜ መቼ እማዬ እንዳልኩሽ ማስታወስ እንኳን አልችልም ስንት አመቴ ነበር ታስታውሻለሽ ስማተዋት እናቴን ተዋት አልኩ እኔም እንዳንተ አይነት ስሜት እየተሰማኝ ነው ቡለንት እባክህን እንደዚህ አትሁን እኔ የማሳልፈው እንዳንተ አይነት አይደለም ተሰማኛለህ ምንም ነገር እንዳንተ አይደለም ስማ እኔ ያሳዘነኝ የእናቴ ህመም ብቻ አይደለም ነገሮችን ለማስተካከል ጊዜ ስላልነበረን አዝናለሁ ምን እንደሚሰማ አውቃለሁ እሺ እኔ አዋቂ ሁሉንም ነገር ታውቃለህ አይደል እማዬስ ከዛ ድረስ ታማ እንደነበር እማዬ ልትሞት እንደነበር ታውቃለህ አይደል እሷንም እንደማጣት በደንብ አድርገህ ታውቅ ነበር አንተ ሁሉንም ነገር ታውቃለህ እኔ እናቴን በቅርብ እንደማጣት ታውቅ ነበር አዳምጠኝ የኔ እናት ናት እሺ የኔ እናት ነች ቡለንት በድጋሚ ደስታ በዙሪያችን ነው አይደል ፈሪያ የዶርም ነገሩ በጥሩ ሁኔታ እንዳላለቀ ሰምቻለሁ እንኳን ደስ አዎ ልክ ነው አሁን ጨርሻለሁ ምን ማለት ይቻላል እኔ ደባሪ ነገር ደስ አይለኝም ያንቺን ያህል አይደለም እነዛ ሴቶች አንቺ ደጋፊዎች ናቸው አይደል የትም ቦታ መድረስ ይችላል ታውቂያለሽ ፈሪያ እንደዛ ከሆነ አትሳሳትኩም ማለት ነው ድጋሚ ጀርባሽን ኢሚር ላይ እንዳታዞሪ ኢሚር ላይ ጀርባሽን አታዞሪ ይሄ አዲሱ ጨዋታሽ ነው ቆጨሽ መሰለኝ ኢሚርን እንደዛ ከፈለግሽው በኋላ አሁን ደግሞ ከኮራይ ጋር ፍቅር ይዞሻል ኮራይ ደግሞ ይሄን ሁሉ አመት ዘግዩን የቆየሽው ይሄ በጣም ተአምር ነው ስሚ ፈሪያ ተአምር ሊፈጠር ይችላል በያላምንም እንዳትይ ይሄ ሁሉ እንዴት እንደተፈጠረ ማስረዳት አትችይም አንቺ ኢሚርን ያለ ምንም ተአምር አግብተሹ ነበር ልክ ነኝ ከኔ ጋር ኮኮባቸው አልገጠመም የምትይኝ ከሆነ ከዚህ በኋላ ኢሚርን አታስቀይሚው እኔ ተአምራት ለጥሩ ሰዎች ብቻ እንደሚሆን አውቃለሁ እንግዲህ ጥሩ አመሰግናለሁ ምትኛት መሲም ስለዚህ አፌና ላበላሽ አመሰግናለሁ ለምን አንቺን ስለተገላገልኩ ብቻ ሩያውን የኔ ችግር ብቻ ነች አንቺ ስለ ሩያ ታስበልሽ ብዬ ማመን አልፈልግም ፈሪያ በጣም ጥሩ እኔ ደግሞ አንቺን ስለ ኢሚር ያናገርኩ እንደሆነ በፍጹም ማመን አልፈልግም ሃንዴ ምንድነው እሷ ያነቃቃችኝ ነው ያቺ ሩያ እያንዳንዱ ምሽት ነው ያየናት ከኢሚር በኋላ ግን አላየናት
ከኤሚር በፊትስ? አሁን ከሁለት ቀናት በኋላ አንቺ ማየት ይፈልጋል? በጣም የሚገርም ነገር ነው። ምናልባት ልጁ እንዴት እንደሆነ ያስባል። ባለፈው ጊዜ ሆስፒታል ነበርን። ምናልባት በዛ ምክንያት እሱ አምኗል። ታይ ልጄ ተረጋጊ። አሁን እንደዛ ለማለት ገና ነው። ድምፁ እንዴት ነበር? አላውቅም። በጣም ደስ ብሎት ነበር፣ ግን ልረዳው አልቻልኩም። ባለፈው እንደዛ አልነበረም፣ አሁን ተቀይሯል። መጥቷል እማዬ። እማዬ እንዴት ነኝ? በጣም ቆንጆ ነሽ ልጄ። እዛኛው ክፍሎኛ አዳምጣለሁ። እሺ እንዳትረሺ። ያዘንሽ ግን የተረጋጋሽ ነው መሆን ያለብሽ። እሺ እንዳትረሺ። ነይ ወደዚህ አንቺ ሞኝ። ትንሽ አስጠብቂው። እኔ አይሻለሁ። አይዞሽ፣ ምንም እንዳትፈሪ ልጄ። እንዴት ነህ? እነዚህ ነው ሰጪ። እነዚህ እኔ አይደሉም፣ ያንቺ ናቸው። ቤቴ መተሽ እነዚህ ለባለቤቴ መስጠታችሁም ስተት ስለሆነ ምሽት ቤቴ መተሽ ባለቤቴ ማሰቃታችሁም። እኔ እዛ ልጅ አባት እንዳልሆንኩኝ አምናለሁ። ስሚኝ ግን ቢሆንም እንኳን ያንን ምስኪን ልጅ እኛ ላይ ልትጠቀሚብን እንደማቺ ይግባሽ። የምልሽን ትሰሚኛለሽ? እኔ እዚህ አንቺ ማየት አልፈልግም። ከዚህ በኋላ ድምፅሽን መስማት አልፈልግም። ስለዚህ ስልኬ ላይም እንዳትደውይ፣ የወላጅነት ምርመራ ውጤት እስኪወጣ ድረስ እንዳታናግሪኝ። እሺ ሩያ? አሁን የምለውን በሙሉ ለነፍሰ ጡር ሴት በማለቴ በጣም አፍራለሁ፣ ግን አንቺ ግን በጭራሽ የምታፍሪ አይነት አይደለሽም። ድጋሚ እንደዚህ እንዳታደርጊ። አታልቅሺ፣ ትሰሚኛለሽ? ያ የማይረባ ገገማ አሁን ላደረገው ነገር ዋጋውን ያገኛታል። እሺ ነይ። አቤት። ኢሚር ኢሻን አታካን ነኝ። ስለዛ ስራ ሳስብ ነበር። እሺ ቤቴናና በአካል እናወራለን፣ እንደዛ ይሻላል። እሺ መጣው፣ በቃ ጠብቀኝ። ወይዘሮ አይሱን አሁን ልጅሽ በጣም አበዛው፣ በጣም ነው ያበዛው። አሁንም እንዴት እንደዚህ እንደሚሆን አላውቅም። ልጅሽ ከስተቱ የማይማር ድንጋይ ነው እንዴ? እንዴት እንደዚህ ያደርጋል? እኔ ስለሰማሁት ነገር እንዴት እንደተገረምኩኝ ልነግርሽ አልችልም ሁሊያ። እኛ ከዚህ በኋላ በሚያደርገው ነገር መገረም አቁመናል። ወይዘሮ አይሱን ገባሽ አይደል? ልጅ አሁን ጥሩ ነገር እየተሰማት አይደለም። ስለዚህ አሁን ከሷ ጎን መቆም አለብኝ። ቻው በቃ። መልካም። ማልቀስ አቁሚ አንቺ ደግሞ። እማዬ እኔ ራሱ እርግጠኛ ነኝ የኢሚር ህይወት ውስጥ እንደማንገባ አውቃለሁ። ተረዳሽኝ? እንኳን ደህና መጣህ ኢሚር። እንዴት ነህ? ምን ይምጣ? ይቅርብኝ። ደጋግሜ ደውዬልህ ነበር፣ ግን ስልክ ዝግ ነው ይላል። አሁንም ስልክ ቢዘጋ ኖሮ እንደዚህ አልጫንህም ነበር። አልጫንም ስትል ምን ማለት ነው? እስካሁን አልወሰንክ ማለት ነው እንዴ? በዚህ ስራ ውስጥ ከኡናል ሳራፎግሉ ጋር ጥላቻ የሚያፈራ ሁኔታ ውስጥ መግባት አስቸጋሪ ውሳኔ ነው። እውነት ለመናገር ከሳራፎግሉ ቤተሰብ አባል ጋር አንድ ላይ መስራት ለእኔ ካቀርኩት በላይ ነው። እምቢ የማይባል አጋጣሚ ቢሆንም ኃይለኛ ጦርነት ማወጁ ግን በጣም ያስፈራኛል። ይኸውልህ የማባክነው ጊዜ የለኝም። ማሰራት ትፈልጋለህ አትፈልግም? ከአንተ ጋር መስራት እፈልጋለሁ ኢሚር፣ ግን ቃል እንድትገባልኝ የምፈልጋቸው ነገሮች አሉ። እኔ ጋር የመጣኸው በሁለታችሁ መሀል በተፈጠረ የማይረባ ጥል ምክንያት እንደማይሆን ተስፋ አደርጋለሁ። ከትንሽ ጊዜ በኋላ ጥለኸኝ እንደማትሄድ ማወቅ አለብኝ። ከትንሽ ጊዜ በኋላም ሆነ ከዓመታት በኋላ ለመዝናናትም ሆነ ለስራ ሂልስ አልመለስም። እሱን ቃል እገባልሃለሁ። ልጠቀምብህ እንደፈለግኩ ይገባሃል አይደል ኢሚር? ማለቴ እርግጠኛ ነኝ ለአንተ ጥሩ ስራ ነው። ጥሩ የሥራ አጋር ነህ። በዚያ ላይ ደግሞ በዚህ ሰዓት ላይ ብዙ ልምድ አለ አይደለም እንዴ? ግን በቀዳሚነት የምፈልገው እሱን እንዳልሆነ ታውቃለህ አይደለም? ስሜን ተጠቅመህ ማስታወቂያ እንደምታደርገው አውቃለሁ። የትም ብሔር ሰዎች እኔን ማድረግ ይፈልጋሉ። ይህንን እረዳዋለሁ። ኢሚር ሳራፎግሉ ናይት ስለሚባለው ክለብ እየሰራ ነው ያለው የሚል ማስታወቂያ ነው መስራት የምፈልገው። ገባህ አይደል? እንደዚህ አይነት ማስታወቂያ ጋዜጦች ላይ እንደማወጣው ታውቃለህ። ደግሞ ሆነ ሌላ ነገር ልጠይቅህ። ከአባት ጋር የፉክክር መሳሪያ መሆነ ችግር አለ? ከአባት ጋር እርስ በርስ ለመጠቃቃት መሳሪያ ያስፈልገኛል። እሱን ደግሞ አንተ ታውቃለህ። አንዴ ጀምር። እንግዲያውስ
ወደ አዲሱ ክለብ እንኳን በደህና መጣህ አቶ ኤሚር። ያሳዝናል። ወይዘሮ ነባር አሁን ሞታ የቀረው መኪናው ብቻ ነው። በዛ መኪና መሄድ በጣም እመኝ ነበር። እውነቴን ነው። እንዴ ፈሪያ፣ እውነት ፈሪያ ናት? ላይ ሄደች ይሆን ወይስ እዚህ ይሆን የምትመጣው? እሷን ታያት። በቃ ጊዜሽን በዛ አታባክኝ። መስኪን ልጅ ወደዚህ እየመጣች ነው። በሩ እንዳከፍችው አቲሴ። ግን ወንድሜ አትክፈችው አልኩሽ። አባዬ ድምጻችሁን ሰምቻለሁ፣ እንዳላችሁ አውቃለሁ። አሁንም በሩን አትከፍቱልኝም? ፊቴን እንኳን አታዩትም? አባዬ እንደምትሰማኝ አውቃለሁ። እውነት ለኔ ያለ ቦታ ይሄ ነው? እሺ አባዬ አሁን ገባኝ። እሺ ገባኝ። እሺ አሁን ሰው ጋር መደወል ትችያለሽ። እንጀራ እናትሽ ጋር ነው የምትደውይው? ምን ነው ቁጥሩ ጠፋብሽ እንዴ? አይ እሷ ጋር መደወል አልፈልግም። ሌላ ሰው ጋር ነው። ሄሎ ማን ልበል? ላራ ካንሱ? ይኸውልሽ ላራ ኤሚር ጋር ልደውል ነበር ግን ብርታቱን አጣው። ከዛ ማን ጋር መደወል እንዳለብኝ ግራ ሲገባኝ አንቺ ጋር ደወልኩ። እሺ እንዴት ነሽ? ደህና ነኝ። ላራ ከዚህ ቦታ መውጣት ፈልጋለሁ። ካንሱ ላራ እባክሽ አዳምጪኝ። እኔ እብድ ልሁን አሉን አላውቅም ላራ። ከዚህ በላይ እዚህ ከቆየሁኝ እርግጠኛ ነኝ አብዳለሁ። እመኚኝ። ይህ ቦታ በጣም ይጨንቃል። ለመኖርም ከባድ ነው። እየተሻለኝ በመጣ ቁጥር እዚህ ቦታ በጭራሽ መሆን እንደሌለብኝ እየተሰማኝ ነው። ካንሱ የአክስትሽን ቁጥር ስጭኝ። ላራ ምን እያደረግሽ ነው? ቁጥሯን ላስታውስ አልቻልኩም። ወይዘሮ ሰኔ ምን ጠይቂያት። አሁን መሄድ አለብኝ በቃ። ቀን በቀን እየተሻላት በሄደ ቁጥር እዛ ውስጥ መኖር ሊያሳብደኝ ነው እያለች ነው። ስለዛ ምንም ማድረግ የምንችለው ነገር የለም። እሱን አትርሺ። ሰኒ ምን እናማክራታለን? የት ናት ለመሆኑ? ላለፉት 2 ቀናት ስልኳ ዝግ ነበር። ውስጥ እንዳለሽ አውቃለሁ። ውስጥ ሆኜ ስከታተልሽ ነበር። ከቤት አልወጣሽም። እየተበቀልሽ ነው እንዴ ወይዘሮ ፈሪሃ? ይቻት እንደዛ ነው ጥሩ የሚሆነው። ትንሿ ወፍ ወደ ቤቷ ተመልሳለች። ለአባቴ በሯ ለመከፈቱ ምንም ጥቅም የለውም። በይው እቤት እንደተመለስኩኝ ለመንገር ብቻ ነው የመጣሁት። አስገቡኝ ብዬ ለምን አላሰብኩም። ወይ እሱ ነገር ቅር ያለሽ ትመስያለሽ። በይ እንድናወራ ወደ ውስጥ አስገቢኝ። እንደዚህ ብናወራ ይሻላል። ወይ አንቺ ደግሞ በሩን አልከፍት ያልኩት እኮ ነው ያስመሰልሽው። ለአባትሽና ለአክስትሽ እንደዚህ ነው የምትሆኚው? ቂም መያዝ
ሁሉንም መንገድ ያፈረሹ ነው የሚመስለው። አሁን የራሴን ህይወት ራሴ የተቆጣጠርኩ ነው ያለሁት። እንደዛ አይደለም እንዴ? ቆይ ያ ጥፊ ነው ምላስሽን መርዝ እንዲሆን ያደረገው? ሁለተኛ ያንን ጥፊ እንዳታነሽብኝ ሳይር። እሺ ተረጋጊ። ይኸውልሽ ባልሽ ከአባትሽ ጋር ያለውን ነገር ቶሎ ማስተካከል አለበት። ያንን ለማድረግ ደግሞ ይኸውልሽ ጥሩ መንገድ አቶ ሊቫንትን መክፈል ከቻለ ብቻ ነው። በዚያ ላይ ሴትዮዋ ሞተዋል። መህመት ገንዘብ የለውም፣ ስራውን አጥቷል። እሱን ታውቂያለሽ። ምን ማለት ነው? ማን የሞተው? ውይ የአቶ ሊቫንት እናት እኮ አርፈዋል። አልሰማሽም? ውይ በጣም ያሳዝናል። ለቀብር ስነ ስርዓቱ እዛ ሄደን ነበር። አቶ ሌቫንት እዛ ቆይቶ ነበር። ከዛ ይምጣ አላውቅም። ወይኔ ስላልኩሽ ነገር እንዳትረሺው እሺ? ይቺ ሞኝ ልጅ ምንም ልትነግረኝ አልቻለችም። አሁን የባሏ ቤት ተመልሳ ገብታለች። ይታረቁ አይታረቁ ግን አላውቅም። በኋላ ደውላለሁ። እሺ ቻው። እንኳን ደህና መጣሽ የኔ እመቤት። በጣም ናፍቀሽኝ ነበር። ልደውል እያሰብኩ ነው የመጣሽው። ያልሽውን ውለታ የረሳሽው አይመስለኝም አይደል? እንደሚመስለኝ ሁኔታዎች ላንቺ ጥሩ ናቸው ብዬ አስባለሁ። እንዲያውም አዲስ ወሬ አለኝ። ታውቂያለሽ? ወንድሜ። አቤት። ወደ ስራ ትሄዳለህ እንዴ? መህመት ዛሬ ስራ ፈልጋለሁ ብሎ ነበር የሄደው። እሱን አግኝቼው የአከራያችንን የምንከፍለውን የተወሰነ ገንዘብ በዛው እከፍላለሁ። ያው ገንዘብ የለንም ብለን ቁጭ አንልም፣ ብንሰራ ይሻላል። እሺ እኔም ሄጄ ሌላኛውን ህንጻ ላጽዳ። እሺ ቻው። ቻው። እንደገና አታለለችው። ምን እንደፈለገች ባወቅኩኝ። እሺ እኔ መቤት ፈጣሪ ይርዳሽ። አንቺ ከዚህ ሴትዮ ጋር ምንድን ነበር የምታወሪው? አረ ሰላም ብቻ ነው የተባባልነው። ፈሪያ ላገኛት ነበር የሄድኩት። ባሏ ቤት ተመልሳለች። ውይ ተመስገን ነው። እሰይ። እና ለዛ ነበር የመጣችው እሱ ጋር እንደተመለሰች ልትነግረን? አቤት ወይ አምላኬ፣ ጥሩ ሆነላት። ውይ እንዴት ደስ ይላል። ተመስገን። ቡላንት ከአባት ጋር ከባድ ንግግር ሲያደርግ ነበር። ምናልባት ለዛ ይሆናል እንደዛ የሆነው። አሁን አትፍረድበት። ለውጥ ያመጣል። ድሮም ትክክል ነበር። አባቱ ወደ ሩሲያ ነገ ይመለሳል። ሳስበው በቋሚነት እዛ ሊኖር ነው። ቡለንት አብሮት እንዴት ጠይቆት ነበር፣ ግን ይኸውልህ ቡለንት መሄድ አይፈልግም። ከአባት ጋር አታወሩም እንዴ? አሁን ወደ አየር ማረፊያው ብንሄድ ይሻላል።
ድጋሚ ያታለለች። አንቺስ አሁንም ራስሽን እያታለልሽ ነው? ስማ፣ ስለ ሩያ ልታዋራኝ ነው የመጣኸው? አይደለም፣ ስለ እኔና ስለ አንቺ ነው። ገባኝ። ፈሪሃ አንተ ቤት ብቻ አይደለም የገባችው፣ አእምሮ ውስጥ ጭምር ነው። ፈሪሃ ሁሌም ስለ እሷ ነው የምታወሪው፣ እኔን አሰሚኝም። ስለ አንቺና ስለ እኔ ነው የምናወራው። ችግራችን ስለ ፈሪሃ አይደለም። ፈሪሃ ለአንቺ ሰበብ ናት። እሷን እየተጠቀምሽ ስህተትሽን እንድትረሺ ነው የምትፈልጊው። ለእኔ፣ ለእኛ፣ ለራስሽም ጭምር ማየ። ስለምንድን ነው የምታወራው ኢሚር? ስለ አንቺ መደበቅ እያወራው ነው። እኔን ጥለሽኝ መጥፋትሽን ለመሸፈን እየሞከርሽ ነው። ልደብቂው አትችይም። ከእኔም ከራስሽም መደበቅ አትችይም። 10 ዓመቴ እያለ የመረጥሽውን ምርጫ መርሳት አትችይም እማዬ። ፈሪሃ ያንን ልታስረሳን አትችልም። ልጄ ቆይ መቼ ነው እንደዚህ ጨካኝ የሆንከው? ለእኔ ለእናትህ ጨካኝ ሆንኩ? ተይ እንጂ እማዬ። 10 ዓመቴ እኮ ነበር። ያኔ ምንም ምርጫ አልነበረኝም። አንቺ ግን መርጠሻል። ትቼህ መሄድ አልፈልግም ነበር። እንዴት ያንን እንደማታስታውስ ታስመስላለህ? ከዚህ በፊት ስለዚህ ነገር እንዳላወራን አታስመስል። አውርተናል ከሆነ እስቲ እንደገና እንጋፈጠው። እውነት ስለዛ አውርተናል እማዬ? በተለይ ያኔ በጣም እንደምታስፈልገኝ እያወቅሽ ለአባቴ ጥለሽኝ ስትሄጂ አውርተናል? ምን እንደተሰማኝ አውርተናል? አንቺ ሳታወሪ የተፈጠረው ይሄው ነው። ህሊናሽ ይነካሻል። ጊዜ ባለፈ ቁጥር ነገሩ ባሰና ማድረግ የምትችው ነገር አደረግሽ። በዛ መሃል ፈሪሃን አገኘሻት። የሷ ውሸት የምትፈልጊውን ነገር ሰጠሽ። ፈሪሃ ያሳዘነችኝ ሁለተኛዋ ሴት ናት። ምክንያቱም አንደኛው አንቺ ነሽ። እሷ እናትነት እንዲሰማሽ እድል ሰጠችሽ። ስለዚህ ለሷ ጥላቻን አዳበርሽ፣ እሷን ጠላት አደረግሽ። እንደገና ደግሞ እናቴ ሆንሽ። ኢሚር፣ ይሄ ሁሉ አሁን የፈሪሃን ባል አይደለም የምታናግሪው። ላለፉት ዓመታት ያላሰብሽውን ልጅሽን አይደለም የምታወሪው። የ10 ዓመቱን ልጅሽን ነው። ትንሹ ልጅሽን። ለእናቱ ሲያለቅስ አባቱ ይናገረው የነበረውን ልጅ ነው። ራስሽን ለእኔ ማረጋገጥ አስፈልግሽም። ያለፈውን እዛ እንተወው። እውነተኛ እናትና ልጅ እንሆን። እኔ ይቅር ብዬሻለሁ። ከ10 ዓመቴ ጀምሮ ይህንን ተሸክሜ መኖር በጣም ደክሞኛል። አሁን ጥንካሬ እየከዳኝ ነው። ይቅር ብዬሻለሁ። አንቺም እንደዛ አድርጊ። ምንድነው የተፈጠረው? ታዲያ አቶ ሙኒር ምንድነው የተፈጠረው? ሱቁ ምን ሆኖ ነው? እነዚህ ሰዎች የዛ የባለጌ ቬይሰል ሸሪኮች ናቸው። አየህ አይደል አቶ ሪዛ፣ የሥራ አጋርህ ነው ይህንን ሁሉ ችግር እየፈጠረ ያለው። እዚህ መጥተው ይህን ሁሉ አድርገዋል። እንግዲህ ወይ አምላኬ፣ ምን አይነት ነገር ነው? አባዬ፣ ይህ ሰውዬ በጣም አስቸጋሪ ሰው ነው። ታዲያ ፖሊስ ጋር መሄድ አይሻልም አቶ ሙኒር? ይህንን ማመልከት አለብን። ወይ አምላኬ። አቶ ሙኒር፣ ለአሁን ይህንን ያዝና የቀረውን ሌላ ቀን መተን እንሰጥሃለን። እሺ? አመሰግናለሁ አቶ ሪዛ። እሺ፣ እኛም እናመሰግናለን። በል ሰላሙን። እሺ? እሺ፣ እሺ። ከዚህ በኋላ ቤት ስትገባ ጫማህን እያውለክ እንድትገባ። ምን? ዛሬ ሙሉ ቤቱን አጽድቻለሁ። እሱን ኮት መስቀያው ላይ ብታደርገው ደስ ይለኛል። አሁን ደግሞ ደስ አለሽ?
ደስተኛ ስላደረኩሽ ደስተኛ ነኝ። ዛሬ እናቴና ሩያን አይቻቸው ነበር። ኧረ እባክህ በጣም ጥሩ ነው። ልጠይቅኝ የምትችይው ነገር አለ? የለም። ፈሪያ፣ ለእናቴም ለሩያም ለነሱ ማለት ያለብኝን ነገር በሙሉ ብያለሁ። አልጠየቅኩም እኮ። ፕሮጀክቱን ከራት በኋላ እንስራ ወይስ ከራት በፊት? ፕሮጀክቱ የማስገቢያው ቀን ሳልፍ አይቀርም። ወይስ ሌቫንትን አናግረሽዋል? የሌቫንት እናት አርፋለች። አርፋለች? አሟት ነበር? እኔ እንጃ። ናይት ለሚባለው ክለብ ማታ መስራት ጀምራለሁ። ናይት ለብቻው ጊዜ ያስፈልገዋል። አሁን ምን ልታደርግ ነው? ወደ ሆቴሉ ተመልሰ ቡለንት ብቻውን ስለ ህይወቱ እስከሚወስን ድረስ ልጠብቀው ነው ያሰብከው? ብቻውን አትታዩሽ? ምግቡ በጣም ይጣፍጣል። ስለወደድኩ ደስ ብሎኛል። ግን ስልክህን እያየ ስለሆነ ብዙም አልበላህም። ገና ከመጀመሪያው ቀን ማርፈድ አልፈልግም። እስከ ስንት ሰዓት ነው የምቆየው? እንጃ። ማለቴ ክለብ እያለን ስለ ሰዓቱ ተጨንቄ አላውቅም ነበር። አሁን ግን ሳስበው እስከሚዘጋ መቆየት ያለብኝ መሰለኝ። እስከ ጠዋት ማለት ነው? ቆይ ታዲያ እስከ ጠዋት ሰርተህ እንዴት ወደ ክፍል ትገባለህ? ልክ ድሮ እንደማደርገው ነው። ገባኝ። አልገባኝም። እንደዚህ የተኮሳተርክበት ሌላ ምክንያት አለ ወይስ ሁሌም እንደዚህ ነው የምትሆነው? እየተኮሳተርኩ አይደለም። ልክ እንዳንቺ ነው እየሆንክ ያለሁት። አሁን ልሂድ። ስወጣ በሩ መቆለፍሽን እንዳትረሺ። ለማንኛውም ቁልፍህን እንዳትረሳ። በማንኛውም ሰዓት ወደ መኝታ ሄዳለሁ። ቁልፌን ይዤዋለሁ፣ አታስቢ። ደህና ደሪ። ደህና ደር።
ለመህመት መልካሙ ዜና አልነገርሽው? ፈሪያ ተመልሳ ባሏ ቤት ገብታለች። ቆይ እንጂ ስራ ፈት መሆን ትንሽ ለመደብ መሰለኝ። እንደዚህ ስራ ከመፈለግ ይልቅ ሄደ አቶ ሊቫንትን አናግረው እንጂ ምናልባት የራሱ ሹፌር አድርገ ይሆናል። ስታስቢው እንዴት ነው ሰውየው የእናቷ ሐዘን ላይ ያለ ስለ ገንዘብ የሚያወራው? ራሱ መጥቶ እኔን ካላወራኝ በቀር በዚህ ሰዓት ላይ በጭራሽ ላደርገው አልችልም። ወይ ደስ ሲል። በጣም አሳቢ ስለሆንክ ሜዳሊያ እሰጥሃለሁ። እሺ ሰይር፣ ብዙ የምንከፍለው ዕዳ አለብን፣ ግን እንዴት እንከፍለዋለን? የብድሩ ዕዳ፣ የአቶ ሊቫንት ዕዳ። ሰዎቹ ምን እንዳደረጉ አንተም ራስህ ተመልክተሃል። እንደምታውቀው ቬይሰል አደገኛ ሰው ይመስላል። እንዲያውም ማፊያ ሳይሆን አይቀርም። ምን እንደሚፈጠር አስበው ታውቃለህ? አይሱን እንዴ እየቀለድሽ ነው እንዴ? እዚህ ሆነሽ መጠጥ እየጠጣሽ ነው? እያለቀሽ እኮ ነው። አይሱን ምን ሆነሻል? ባልሽ ነው? ልጄ ነው። ልጃችን ነው ኡናል። አሁን ደግሞ ምን አደረገ? ምን እንዳደረገ ታውቃለህ? እኛ ያደረግነውን እኔ ያደረግኩትን ሁሉንም ልጄ ሁሉንም ነገር ዘርዝሮ ነገረኝ። ካንተ ጋር ስጣላ የ10 ዓመት ልጅ ነበር። ገና አንድ ፍሬ ልጅ ነበር። ዛሬ ልጅ ያድጎ የህይወቴ ትልቁ ሽንፈት ሆኗል። በጣም እየወቀሰኝ ነው። ልጄ ደጋግሞ እኔን እየወቀሰኝ ነው። ነገ ያልቃል ሚቴን። አዎ ኢሳን፣ ሁሉም ቦታ ይሰራጫል። ጎበዝ በርታ። ስማ ኢሜር፣ ምንም አይነት ጥርጣሬ ካለ? አይዞ፣ ምንም የለኝም። እሺ በቃ የመጀመሪያ ምሽት ይቅና። አመሰግናለሁ። ኡናል፣ የሶፊ ምርጫ የሚለው ፊልም ትዝ ይልሃል? የራሴን ምርጫ መርጫለሁ። የኔ ውሳኔ ነበር፣ ግን ለራሴ ህይወት ስል ነው ያደረኩት። የራሴው ምርጫ ራሴን ለማዳን ስል የልጄን ልብ ለመስበር መርጫለሁ። ልክ መልሼ ያገኘሁት ቢመስለኝም ግን አላገኘሁትም። በፍጹም አላገኘሁትም። አይሱን በቃሽ፣ በጣም ሰክረሻል። ወደ ቤት ሂጂ። ቆይ መቼ ነው የምትቀበለው? በጣም መጥፎ አባት ነህ። አባት እንኳን ለመባል አትችልም ኡናል። ይሄንን እወቅ። ስለ ሰከርሽ ነገሩን እያጋነንሽው ነው። እኛ የምንችለውን ነገር አድርገናል። የአቅማችንን ሁሉ ሞክረናል። ስማ፣ እኛ የቻልነውን ብለን ያደረግነውን ነገር
ኢሚርን ደስተኛ ለማድረግ በቂ አልነበረም። ልጃችን ደስታ አጥቶ ነው ያደገው። ደስታ ርቆት ነው ያደገው። ደስታ ማለት ምን ማለት ነው? አይሱን ይመጣል ይወዳል። ህይወት ሲባል እንደዛ ነው። አንድ አይነት ነገር የለውም። አንዳንድ እስከምታጭው ድረስ ደስተኛ እንደሆንሽ ፈጽሞ ላትረጅ ትችያለሽ። ሆናል ዛሬ መጀመሪያ ጊዜ ጥየው እንደሄድኩኝ ቀን ነበር የተሰማኝ። መቼም ሊረሳው በማይችለው ትልቅ ሐዘን ውስጥ ትቼው ነበር የሄድኩት። አይሱን ሁሉም ነገር የኔ ጥፋት ነው። እንድትሄጂ አስገደድኩሽ። እሱ እያጣ ያለውን ነገር ያላወቅኩት እኔ ነበርኩ። እዛ ጋ የሚጠጣ የሚፈልጉ ሰዎች አሉ። አስተናጋጁን እንጥራለን። ይኸውልህ እዛ ጋ ታዘዛቸው። አፍጥነው እዛ ጋ አንድ ብርጭቆ እስኪ ቅዳልኝ።